ቤተሰብ 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 እንዴት ናችሁ? የቀለሜ ቤተሰቦች፣ ይኸው በእናንተ ጥያቄ መሰረት በክፍል 2 ተከስተናል። የንጋት ወይም ናሽናል ግራጁዌት አድሚሽን ቴስት ፈተናን ለመውሰድ ተዘጋጃችሁ ነው ወይስ ምን ይሻለኛል በሚል ጭንቀት ውስጥ ናችሁ? እንኳን ወደ ቀለሜ አካዳሚ በሰላም መጣችሁ። የእኛ መፈክር ሁልጊዜም ዛሬን በጥረት ነገን በስኬት ነው። የንጋት ወይም ጋት ፈተና ተፈታኞች ለሆናችሁ ለሁለተኛና ሶስተኛ ዲግሪ ፕሮግራም ተማሪዎች ይህ በቀለሜ አካዳሚ የተዘጋጀ የጋት ወይም ንጋት ፈተና ነው። ይህንን ፋይሎች እዚህ የምንለቅላችሁ ፋይሎች በሙሉ ለማግኘት የቴሌግራም ቻናላችን ነው የሚቀላቀሉ። ንጋት ወይም ጋት ምንድን ነው የሚለውን ስንመለከት የምረቃ መግቢያ ፈተና ግራጁዌት አድሚሽን ቴስት የሁለተኛ ማስተርስ እና የሶስተኛ ፒኤችዲ ዲግሪ ተማሪዎች በየዩኒቨርሲቲዎች የሚወስዱት የኦንላይን ፈተና ነው ወይም ኢንትሪ ኤግዛም ነው። ብቃት ማረጋገጫ ኤግዛም ነው። በኤምኦኢ ወይም ትምህርት ሚኒስቴር የሚዘጋጅ ተማሪው ለከፍተኛ ትምህርት ያለውን ዝግጁነት የሚለካ ነው። በመንግስትና በግል ዩኒቨርሲቲዎች መግቢያ መስፈርት የሚዘጋጅ ነው። የማመዛዘን ችሎታን ሪዝኒንግ ስኪል የሚገመግም ነው። የፈተናው ይዘት 3 ዋና ዋና ክፍሎች አሉት ሲሆን 3 ዋና ዋና የክህሎት አይነቶች የሚከፈል ሲሆን እያንዳንዳቸው ለየት ያለና የማመዛዘን ችሎታን የሚፈትሹ ናቸው። የመጀመሪያው ቨርባል ሪዝኒንግ ወይም የቋንቋና የጽሁፍ ትንተና ችሎታን የሚመዝን ነው። ሁለተኛው ደግሞ ኳንቲቴቲቭ ሪዝኒንግ የቁጥርና የሂሳብ ትንተናን የሚጠይቅ ነው። ሶስተኛው እና የመጨረሻው አናሊቲካል ሪዝኒንግ አመክንዮዎችና አስተሳሰቦችን የሚለካ ነው። ቨርባል ሪዝኒንግ የመጀመሪያውን ክፍል ስንመለከት የቋንቋውን ክፍል ተማሪው ጽሁፎችን የመረዳትና የመተንተን አቅሙን የሚፈትሽ ነው። ሪዲንግ ኮምፕሬሽን ረጅም ጽሁፎችን አንብቦ ትክክለኛ መደምደሚያ ላይ መድረስ፣ አናሎጂስ የቃላት ዝምድናን መለየት፣ ግራመር ኤንድ ቮካብላሪዎችን የቋንቋ አጠቃቀምና የቃላት ግሮውዝ የሚባሉትን የሚፈትሽ ነው። ኳንቲቴቲቭ ሪዝኒንግ የሂሳብ ክፍሉን ስንመለከት የቁጥር አያያዝና መረጃ የመተርጎም ችሎታን ይገመግማል። መሰረታዊ የሂሳብ ስሌቶች፣ አርትሜቲክ፣ የአልጀብራና ጂኦሜትሪ መሰረቶች፣ የተሰጡ መረጃዎችን፣ ዳታዎችን፣ ዴታ ኢንትሪዎችን፣ ግራፎችን፣ ቻርቶችን በመረዳት ስሌቶችን መስራት፣ እንዲሁም ደግሞ አናሊቲካል ሪዝኒንግ የመጨረሻው አመክንዮ የሚባለው የክፍል እጅግ ወሳኝ ነው። ተማሪዎች በፍጥነትና በትክክል የማመዛዘን ችሎታቸውን የሚያሳይ የሚለካ ነው። ሎጂካዊ ጥያቄዎችን መፍታት፣ ፓተርን ለውጦችን መረዳት፣ በተሰጠ መረጃ ላይ በመመስረት ድምዳሜ ላይ መድረስ፣ እንዲሁም ደግሞ የፈተናውን አሰራር ፕሮሰሶችን ትንሽ ሂንት ስንሰጣችሁ ፈተናው በኮምፒውተር ወይም ኮምፒውተር ቤዝድ የሆነ በኮምፒውተር የሚሰጥ ነው። ኦንላይን ለእያንዳንዱ ክፍል 1 ሰዓት በመመደብ በአጠቃላይ 3 ሰዓታትን የሚፈጅ ነው። የምዝገባ ሂደቱ በኦንላይን ፖርታል የሚከናወን ነው። ለፈተና መዘጋጃ የጊዜ ቀጠሮችን በየቀኑ ለተወሰነ ሰዓት ልምምድ ማድረግ እንደ አሁን እንዳዘጋጀላችሁ አይነት ጨምሮ የተለያዩ ኦንላይን የምታገኟቸውን በደንብ ደጋግሞ መስራትን ይፈልጋል። የቀድሞ ፈተናዎች የቃላት ጥያቄዎችን ፓስት ፔፐር መስራት፣ ፓስት ፔፐሮችን ቴሌግራም ቻናሎችን ተመልከት። ፓስት ፔፐሮችን ያላችሁን አሁን ቴሌግራም ቻናል ላይ ታገኙታላችሁ። በምታዩት ሊንክ በመቀላቀል እዛ ላይ ታገኙታላችሁ ማለት ነው። አእምሮን ማደስ ጥያቄዎችን በምሰራበት ጊዜ ምክንያቶቻቸውን መረዳት አለብን። ቴሌግራም ትልቁ ፈተናን የማግኛ ኦንላይን ኤግዛሞችን የማግኛ ትልቁ ማህደር ነው። ከቅርብ ጊዜ ወዲህ ትልቅ አማራጭ በትምህርት ዘርፉ እና በዛ ላይ ብዙ ታገኛላችሁና ለዛም ነው እኛም ቴሌግራም መልተን ቴሌግራም ላይ ተቀላቀሉ። ቶሎ ለማድረስ ስለሚበጅ ወይም ተመራጭ ስለሆነ ነው። ምዝገባና ክፍያውን ስንመለከት ምዝገባው ብዙውን ጊዜ የሚከናወን በዩኒቨርሲቲ ድረገጽ ፖርታል ሲሆን በቴሌብር ክፍያውን በመፈጸም በቴሌብር ሱፐር አፕ ውስጥ አለው አካፈሉ። ወይም ይህን ፕሮሰስ እንድንሰራላችሁ ከፈለጋችሁ ኮሜንት ላይ አሳውቁን። ጋይድ ከፈለጋችሁ የመግቢያ ካርድ፣ አድሚሽን ቲኬት ማውጣትና ይዞ መገኘት፣ በፈተናው ቀን በተያዘው ሰዓት ቀድሞ መገኘት፣ ይህንን ሙሉ ጋይድ እና ትሪኮችን ከዚህ በፊት ሰርተንላችኋል። ሊንኩን ዲስክሪፕሽን ላይ ታገኙታላችሁ። ሙሉ ቪዲዮውን ዲስክሪፕሽን ወይም ኢንዲስክሪን ላይ እናስቀምጥላችኋለን። እሱን በደንብ ከተመለከታችሁ በቂ ነው። እንደ ጋይድ እናርዝምባችሁ። ቀጥታ ወደ ፈተናው ዝግጅትና ወደ ዛሬው ቪዲዮ እንሄድ። በጥረት የተገኘ ስኬት የረጅም ጊዜ ዋስትና አለው። ለተጨማሪ መረጃና ዝግጅት ቁሳቁሶች ቴሌግራም ቻናላችን ቀለሜ አካዳሚ ይቀላቀሉ። ዛሬም በጥረት ነገን በስኬት ቀለሜ አካዳሚ። ይኸው በእናንተ ጥያቄ መሰረት በክፍል 2 ተከስተናል። እኛ ደግሞ አንድ ጥያቄ እንጠይቃችሁ። ክፍል 2 ይሰራ ስትሉ ክፍል 3 እየሰራንላችሁ ለእናንተ የደረስን ነውና እናንተ ደግሞ እኛ አንድ ፌቨር እንጠይቃችሁ። እስቲ ላይክ አድርጉ፣ እስቲ ሰብስክራይብ አድርጉ። ደግሜ አልጠይቃችሁ እና ደግሞ ይሄ ትንሹ ነው የምታዩት። ይህን የመሰሉ በጣም ብዙ በየቀኑ በየጊዜው ተደጋጋሚ እና ማለት በየጊዜው የሚወጡ በየአመቱ ንጋት ላይ የማይቀሩ ተደጋጋሚ ጥያቄዎቹ የቶቹ ናቸው ብለን አሰስ አድርገን ሰርተንላችኋል። ረቂቅ ሰክሰስ ቱቶሪያል ለእናንተ ተዘጋጅተዋል። ንጋት እንዲሁም ደግሞ ዩኤቲ የተለያዩ ፈተና ያለባችሁ ተማሪዎች አሁኑኑ ጆይን ያድርጉ።
መመዝገቢያ አንድ ጊዜ ብቻ 250 ብር ከፍለው እስከ ፈተና ድረስ የእናንተ ነው። ቀለሜ ቤተሰቦች እንዲሁም ፈተና ከተፈተናችሁ በኋላ በውስጥ በኩል አለፋችሁ እንዴት ነው ውጤት አሪፍ ነው ወይ? እስቲ በውስጥ በኩል ግለጹልን። ከፈተና በኋላ ውጤታችሁ እንዴት ነው አሪፍ ነው ወይ? እኛ የምንሰጣችሁ ማቴሪያሎች፣ እኛ የምናዘጋጅላችሁ ቪዲዮዎች ጠቀሟችሁ ወይ? ምን ያህል ጥያቄ ወጡ? ለቀጣይ ለምንሰራቸው አናላይዝ ይሆነናልና መረጃ ይሆነናልና እባካችሁ በውስጥ ጻፉልን፣ በውስጥ አጋሩን። እንዴት ነበረ ፈተና የሚለውን ቀለሜ አካዳሚ ቻናል እዚህ ከስር የምትመለከቱት አለ። እንዲሁም ደግሞ ቀለሜ አካዳሚ ወይም ደግሞ ቀለሜ ሰፖርት የሚል እዛው ቀለሜ ቻናል ላይ ታገኙታላችሁ። በውስጥ እኛም ማናገር ስላላችሁ በቀጥታ። እሺ የዛሬውን ቪዲዮ እንጀምር። ባለፈው በክፍል 1 40ኛው ጋር ነበር ያቆምነው። ከ40ኛው እንቀጥላለን በክፍል 2። ሌሎችን እንድንሰራላችሁ ከፈለጋችሁ ኮመንት ላይ ጻፉልን። ምን ትፈልጋላችሁ? እናመሰግናለን። አብራችሁን እስከ መጨረሻው እስከ ቪዲዮ ፍጻሜ አብራችሁን ቆዩ። የሚገራርሙ በየጊዜው የሚወጡ ጥያቄዎችን ከኛ ጋር በእጅግ ድንቅ በሆነ ማብራሪያ ጋር አብረን እንሰራለን። እስከ ቪዲዮ ፍጻሜ አብራችሁን ሆኑ። ኩዌስችን ነምበር 40 ስቴትመንት 1 ላይ ስቴትመንት 1 sunflower አለን። sunflower are fruits። ኦኬ ስቴትመንት 1 ላይ sunflowers are fruits። ስቴትመንት 2 no fruits is vegetable። ስቴትመንት 3 all plants are vegetables። ኮንክሉዥን እንደ መደምደሚያ አንድ ላይ በመጀመሪያ no plants are fruits አለን። 2 sunflowers are not vegetable። ተመልከቱ all plants are flower። 3ን ከ3 አዛምዱ። እስቲ እያንዳንዱን ማች አድርጓቸው። እሺ ኤ ላይ only one follows ወይም አንደኛው ትክክል ነው። እሺ ቢ both 1 and 2 are follow። ሲ both 2 and 3 follow and ዲ ላይ ደግሞ none follow የትኛውም አይከተልም ወይም ደግሞ ልክ አይደለም እያለ ነው። እሺ this question is from ሲሎጂዝም ከዛ ኮርስ ይወጣ ከዛ ቶፒክ የወጣ ነው። ከአናሊቲካል ሪዝኒንግ ስኪሎችን እየሰራን ነው። ትክክለኛው መልስ both conclusion 1 and 2 follow። ምክንያቱም አትክልት ያልሆነ ፍራፍሬ ከእጽዋት ጋር አይገናኝም። አንደኛው ትክክል ነው። እሺ ፍራፍሬ የሆኑ አበባዎች ደግሞ አትክልት ሊሆኑ አይችሉም። ሁለተኛውም ትክክል ነው። For this reason, the correct answer is B. 41 which is the odd one out? ልዩ የሆነውን አውጡ እያለ ነው። 55 67 ኤ ላይ፣ ቢ 24 62፣ ሲ 52 95፣ ዲ 44 82። This question is from number pairs odd one out. The correct answer C 52 and 95። በእነዚህ ጥንዶች መካከል ያለ ልዩነት 12 38 እና 38 ሲሆን በኤ ቢ ዲ ያሉት ቁጥሮች ስንገለብጥ ወይም ስርዓታቸውን ስናይ ሲ የተለየ ፓተርን ይከተላል ከሌሎቹ። ዲፈረንሳቸው ሴም ሆኖ ይሄኛው ሲ ግን ኦድ ዋን አውት ነው፣ የተለየ ነው። በተለያየ አቅጣጫ በአራቱም አቅጣጫ ማሰብ አለባችሁ። አንድ ጥያቄ ስታገኙ ንጋት ዩኤቲ ላይ የተለያዩ ፈተናዎች ላይ ኢንተርቪው ላይ በተደጋጋሚ ይወጣሉ እነዚህ ጥያቄዎች። በተለያየ በአራቱም አቅጣጫ ምን ሊል ፈልጎ ነው ዲፈረንሱ ማየት አለባችሁ። ከዛ ሁለት እየጨመራችሁ መደመር ኦር እየቀነሳችሁ ብዙ መንገድ አለው። በባለፈው በክፍል 1 ያን ክፍል 1 ቪዲዮ ያላያችሁ ከሆነ እሱ ማየት ይኖርባችኋል። እዛ ላይ በጣም ብዙ ትሪኮችን እያየን ነበረ እና ከአራቱም አቅጣጫ ማየት አለባችሁ። Question number 43. Did John go to market yesterday? Statement 1. John goes to market every alternate day. 2. Today is Wednesday. A. Statement 1 alone is sufficient. B. Statement 2 alone is sufficient. C. Both statements together are sufficient. D. Neither statement 1 nor 2 are sufficient. This is from data sufficiency. የኮርሱ አይነት ዳታ ሰፊሽንሲ ወይም አናሊቲካል ሪዝኒንግ እየሰራን ያለ ነው።
ከ10 እስከ 15 አይነት ያህል ይወጣል በየጊዜው። neither statement 1 nor statement 2 are sufficient the correct answer ዲ ላይ ያለው ነው ማለት ነው። ምክንያቱም ጆን በየ2 ቀኑ ገበያ ይሄዳል ቢባልም ዛሬ ረቡዕ መሆኑ ብቻ ማክሰኞ ወይም ሰኞ መሄዱን እርግጠኛ ስለማያደርግ መረጃው sufficient ወይም በቂ አይደለም፣ አይበቃም። question number 44 what is the speed of car X? statement 1 car X takes 3 times the times taken by car Y. 2 speed of car Y is 120 km per hour. A statement 1 alone, B statement 2 alone, C both statement 1 and 2 together are sufficient, D neither statement 1 nor 2. speed and distance ላይ data sufficiency ነው ይሄም። C both statement 1 and 2 together are sufficient የሚለው ትክክለኛው ነው። ሁለቱም መረጃዎች አንድ ላይ ሲሆኑ የዋይ ፍጥነት 120 ኪሎ ሜትር ከሆነና ኤክስ 3 እጥፍ ጊዜ የሚወስድበት ከሆነ የኤክስ ፍጥነት የዋይ 1/3 ወይም 120 ሲካፈል ለ3 40 ኪሎ ሜትር ፐር አወር መሆኑን ለማወቅ ሁለቱም መረጃዎች ያስፈልጋሉ ማለት ነው። 45 what is the measure of angle A in triangle ABC? statement 1 triangle ABC is isosceles. 2 statement 2 angle B is 45 degrees. A statement 1 alone, B statement 2 alone, C both 1 and 2 together, D neither 1 nor 2 are sufficient. This question is from data sufficiency or geometry. Analytical reasoning ይሰራን ያለው quantitative ወይም analytic reasoning። እሺ D is the correct answer, nor neither statement 1 nor statement 2 are sufficient የሚለው ነው ትክክለኛው መልስ። ትሪያንግሉ ወይም ጎነ ሶስቱ እኩል ጎን ያለው ቢሆንም አንግል B 45 ዲግሪ ቢሆንም እንኳን እኩል የሆኑት ጎኖች የትኞቹ እንደሆኑ ስላልተገለጸ አንግል A 45 90 ወይም 37.5 ዲግሪ ሊሆን ስለሚችል መረጃው በቂ አይደለም፣ not sufficient። 46 statement Jivan goes to fish market every alternate day and he went there day before yesterday. In inference, Jivan will not go to fish market tomorrow. A true, B false, C uncertain, D irrelevant. ከሎጂካል ሪዝኒንግ ታይም ሲኩዌንስ የወጣ ጥያቄ ነው። and the correct answer A is the correct answer። ትላንት በስቲያ ከሄደ ዛሬ አይሄድም፣ ነገ ይሄዳል። እሺ ይሄንን ያዙ። ስለዚህ ነገ አይሄድም የሚለው ይሄ ሐሰት ነው። ቢሆንም እንኳን በሐሳብ ስሌቱ መሰረት ነገ መሄዱ እርግጠኛ ስለሆነ ጥያቄው ድምዳሜውን ስለመጠየቅ ወይም ስለጠየቀን መልሱ ኤ ነው ማለት ነው the correct answer። 47 statements out of 400 students who appeared for an exam 40% passed, out of which 100 are girls. ከዚህ ውስጥ 100 ሴቶች ናቸው። in inference, one number of boys who passed is less than girls. 2 more girls appeared than boys. A only 1 follows, B only 2 follows, C both follow, D neither follow. ሎጂካል ሪዝኒንግ ወይም ዳታ ኢንተርፕሬቴሽን የወጣ ጥያቄ ነው። ትክክለኛው መልስ ኤ ኦንሊ ኢንፈረንስ 1 አንደኛው ብቻ ትክክል ነው። ምክንያቱም ያለፉት ተማሪዎች 400 ሲባዛ 40% ማለት 40 ሲካፈል ለ100 ማለት ነው። this by this 0.4 ይመጣል ማለት ነው። for this reason 0.4 ከመጣ 0.4ን በ400 ጋር ማባዛት ነው ማለት ነው። 160 ይመጣል። ወይም ከዚህ ፐርሰንት ጋር ስናባዛው ከነዚህ ውስጥ 100 ሴቶች ከሆኑ ወንዶቹ 60 ናቸው። ሲምፕሊ 100ን መቀነስ ነው ከ160 ላይ 60። ስለዚህ ያለፉት ወንዶች ቁጥር ከሴቶች ያንሳል የሚለው ኢንፈረንስ ትክክል ነው ማለት ነው።
ያለሁት ያንሳሉ። ስለዚህ the correct answer A only inference 1 follow 48 statement ቀርቦልናል bus fare has been hiked due to change in price of petroleum products inference 1 ላይ price of petroleum products has increased 2 government hikes bus fare every year A ላይ only 1 follows B only 2 follows C both follows D none neither follow ማለት ነው። የትኛውም ትክክል አይደለም። critical reasoning cause and effect ነው። ይሄ ትክክለኛው መልስ A only inference 1 follows ነው። የአውቶቡሱ ታሪፍ የጨመረው በነዳጅ ዋጋ ምክንያት ከሆነ የነዳጅ ዋጋ ጨምሯል የሚለው ኢንፈረንስ ቀጥተኛ ድምዳሜ ነው። አሁን ያለንበትን የሀገራችን ሁኔታ ወይም የዓለምን ሁኔታ የሚገልጽ ጥያቄ ነው። ባይ ዘ ዌይ በሆርሙዝ ምክንያት ነው ብላችሁ እንዳትመልሱ። እሺ question number 49 statement 1 ላይ first day of month falls on Tuesday አለ። the month has 30 days A last day falls on Tuesday B last day falls on Saturday C last day falls on Friday D last day falls on Wednesday። ይህ ሰፊሽንት የሆነ መረጃ ያለው አይመስልም። እስኪ እንመልከት። ካላንደር ሎጂክ ከሚለው ቶፒክ የወጣ ነው ወይም ዘርፉ እዛ ነው። D the last day of the month falls on Wednesday። እሺ አንደኛው ቀን ማክሰኞ ከሆነ 30 ሲቀነስ 1 እናድርገሽ 29 ቀናት ይቀራሉ። 29 ሲካፈል ለ7 4 ሳምንት አልፎ 4 ሳምንት ይሆናል። ለ4 ሆኖ አንድ ትርፍ አለን ማለት ነው። ሪሜንደር is 1 እሺ አንድ ይቀራል። ስለዚህ ማክሰኞ አንድ ስንጨምርበት ሪሜንደሩ ማለት ነው Wednesday ረቡዕ ይሆናል የመጨረሻው ቀን ማለት ነው። for this reason the correct answer D question number 50 which is the odd one ልዩ የሆነው የትኛው ነው እያልን ነው። A mouse omnibus OMUES B break Rebecca ወይም RBEKA C taken ATKNE D drama RDMAMA ርዳማ ብሎ ገልብጦታል። እሺ እዚህ ጋር ኦሚዮስ ተመልከቷቸው በደንብ እንደዚህ ማለት ብዙ ሳታሰላስሉ መጀመሪያ እንትናቸውን ያቸው መልስ ሳትመልሱ በፊት። እሺ ድራማ ርዳማ የሚለው ትክክለኛ መልስ ነው። ምክንያቱም በሌሎች ምርጫዎች የመጀመሪያዎቹ ሁለቱ ፊደላት የመጨረሻዎቹ ሁለቱ ፊደላት ቦታ ይለዋወጣሉ። ለምሳሌ 1 ሲቀነስ 2 ከዛ 2 ሲቀነስ 1 እና 4 እስከ 5 ከ5 እስከ 4 እያለ የመጨረሻዎቹ ፊደላት ግን አልተለዋወጡም። ዲ ላይ አልተለዋወጡም። እዚህ ጋር ምን ማለት ነው? ይሄ ማለት ነው የመጨረሻዎቹ ፊደላት አልተለዋወጡም እንዳሉ ናቸው። እሺ ይሄው ማ ይላል አይደለ? ኤስ እና ኢን ይሄን ቀይዋቸው ተቀይረዋል። ኢኤስ ሆኗል ኤስ ኢ። እሺ ኤኬን ይዋቸው ይሄ ተቀይሯል። ይሄ ተቀይሯል ኤን ኢ። ሶ በዚህ ራሱ ብዙም ሳትሄዱ በዚህ ራሱ መመለስ ይቻላል። ግን ሞር በደንብ በአራቱ አቅጣጫ ብታስቡ for this question the correct answer D። እሺ question number 51 which is the odd one out ልዩ የሆነውን አውጡ። እሺ A 123 6 B 345 12 C 160 and 8 D 634 and 13. እሺ the question is number relationship ነው። ትክክለኛ መልስ ደግሞ C 160 ሬሾ 8 ወይም ለ8 A B እና D ላይ ያለው ቁጥሮች ዲጂት ድምር ሁለተኛው ቁጥር ይሰጣል። ለምሳሌ 1 2 ሲደመር 3 123 ሲደመሩት 6 ይመጣል። እሺ 3 4 5 ሲደመሯቸው 12 ይሰጣል። እዚህ ጋር ግን 6 ሲደመሩ 1 ሲደመር 6 7 7 ሲደመር 0 7 እና 8 እኩል አይደሉም። ይሄ ልክ አይደለም። 9 ሲደመር 13 13 ይሰጣል። ይሄም ልክ ነው። ሶ the correct answer ወይም ኦድ የሆነው
ሲ ነው ማለት ነው። Number 52. A cube has to be cut into 27 smaller cubes. What is the minimum number of cuts required? እሺ A 12, B 9, C 8, D 6. This question is from cube cutting logic. ኪዩብ ከቲንግ ሎጂክ የወጣ ጥያቄ ነው። ትክክለኛ መልስ D6 ነው። ምክንያቱም 27 ኪዩብ ስለሆነ ኪዩብ እናደርጋለን። ኪዩቢክ 3 ጊዜ እናባዛው ነው። 3 ሲባዛ 3 ሲባዛ 3 የአቅጣጫው ኤክስ ዋይ ዜድ ሁለት ከት የሆኑ ፍልጥላጦች እናገኛለን። አጠቃላይ 2 ሲደመር 2 ሲደመር 2 6 ይሆናል ማለት ነው። በአጠቃላይ ትንንሽ እነዚህን ፍልጥላጦች ወይም የተፈለጉ ቦታዎች ከበፊቱ እናገኛለን ወይም ያስፈልጋሉ ማለት ነው። For this reason the correct answer D. Number 53. Ramesh has marbles. If he divides them equally among 5, 4, 3 or 2 kids, he is left with nothing. Minimum number of marbles A 30, B 40, C 50, D 60. ወደ ቀጣዩ ወደ መልሱ ከመሄዳችን በፊት ረቂቅ ሰክሰስ ቱቶሪያልን ተቀላቅላችኋል? ካልተቀላቀላችሁ አሁኑኑ 250 ብር ብቻ አንዴ በመክፈል አሁኑን ይቀላቀሉ። ይህን የመሰሉ ብዙ ጥያቄዎች ኩዌሽን ባንኮችን በየጊዜው እንለቅላችኋለን ከድንቅ ማብራሪያ ጋር፣ እንዲሁም ሾርት ኖቶችን ከምን መጀመር እንዳለባችሁ፣ እንዴት መዘጋጀት እንዳለባችሁ፣ ትሪኮች፣ መንገዶች፣ ጥያቄዎች የምሰሩባቸው ዌዮችን እንጠቁማችኋለን። አሁኑኑ ረቂቅ ሰክሰስ ቱቶሪያልን ኦንላይን ስተዲ ይቀላቀሉ። እሺ ትክክለኛው ምላሽ የሚሆነው D60 ነው። ምክንያቱም የ5 4 3 እና 2 አነስተኛው የጋራ ብዜት LCM የጋራ ብዜት LCM ሲሰራ 5 4 3 2 60 ይሆናል ማለት LCMን ሰርታችሁ ማግኘት ትችላላችሁ። LCM ሲምፕል። እሺ ኔክስት ነምበር ኢን ሲሪየስ ከዚህ ቀጥሎ ከ15 በኋላ ያለው 4 2 2 3 6 15 አለ። ቀጣዩ ቁጥር ስንት ነው እያለ ነው። A 45 B 30 C 25 D 20። መልቲፕሊኬሽን ሲሪየስ ፓተርን የወጣ ጥያቄ ነው። አናሊቲካል ወይም ኳንቲቴቲቭ ስኪልስ። እሺ ትክክለኛው መልስ 45 ነው። ምክንያቱም ብዜቱን ስናየው 4 ሲባዛ 0.5 2 ከዛ 2 ሲባዛ በ1 2 ሲባዛ በ1.5 3 ሲባዛ በ2 6 ሲባዛ በ2.5 0.5 እየጨመርንበት ነው። ቁጥሩን የምናባዛው የተሰጡንን ቁጥሮች 0.5 ኢንክሪዝ እያደረጉ ይሄዳሉ። ለምሳሌ 0.5 ጀመረ መጀመሪያው 4ን በ0.5 ተባዛ፣ ከዛ በ1 ተባዛ፣ ከዛ 0.5 ጨምሩት 1.5 በዚህ ያባዛችሁ ስትሄዱት የሚቀጥለውን ቁጥር ስንት ሆኖ እናገኘዋለን? 45 ሆኖ እናገኘዋለን ማለት ነው። ኤይት ቢ 528 C 628 D 878። ይህ ከኮምፕሌክስ
30 trainee plus lead decreased by 1 year and team lead is excluded. Average age of whole team is 27. Age of team lead: A 54 years, B 55 years, C 56 years, D 57 years. ይህ ኳንቲቲቭ ስኪል ወይም አቨሬጅ የወጣ ጥያቄ ነው። ዲ 57 years። የ31 አባላት አጠቃላይ ዕድሜ 31 ሲባዛ 27 837 ይሆናል። ያለ መሪው የ30 ተማሪዎች አማካይ ዕድሜ ደግሞ 26 ነው። ስለዚህ 30 ሲባዛ በ26 እናደርገው 780 ይመጣል። የቲም መሪው ዕድሜ ከዚህ ላይ ይህን ስንቀንስ አሁን ያመጣነውን 57 ይሆናል። for this reason D is the correct answer. Next question. Friends went to movie. Average ticket cost, AVG ticket cost for 19 friend was 120 birr ወይም rupee. One friend paid 38 rupee more than the average cost for all 20. Total amount paid. ቶታሊ የከፈሉት A 2438, B 2440, C 2204, D 2140። ይህ ከአቬሬጅ ወይም ኳንታቲቭ ፕሮብለም ውስጥ የወጣ ጥያቄ ነው። ትክክለኛው ምላሽ የሚሆነው B 2440 ይሆናል ማለት ነው። ምክንያቱም ደግሞ ስንመለከት አጠቃላይ አማካዩ A ቢሆን A 19 ሲባዛ በ100 ሲደመር A + 38 አደረግን። 20A 2280 ሲደመር 38 አደረግነው የተሰጠነ። ከዛ 19A A ደግሞ ለማግኘት ይሄንን የተደመረው ደምረን በ19 ማካፈል የዚህ ድምር በ19 ስናካፍለው A 122 ይመጣል። አጠቃላይ የተከፈለው ወጪ 20 ሲባዛ በ122 2440 ይሆናል። question number 63 ከፈጠንባችሁ ፖዝ እያደረጋችሁ ተመልከቱ ባካችሁ። ከአንድ ሰዓት በላይ እየሆነ ስለሆነ ቪዲዮቹ በጣም እየረዘመባችሁ ስለሆነ ላለማንዛዛት ነው። total amount after 1 year on rupee of 36,875 at 16% annual interest compounded half yearly. A rupee of 43,001, B 43,011, C 40,021, D 43,031. ኮምፓውንድ ኢንተረስት የወጣ ጥያቄ ነው። ትክክለኛው መልስ ቢ ነው የሚሆነው። በ6 ወሩ የሚታሰብ ሬት ስለሆነ 8% ፔሪዮዱ 2 ይሆናል። 16ን ለ2 ተከፍሎ 16 ነው የሰጠን። ፔሪዮዱ ግን 2 ስለሆነ 8 ይሆናል። ስለዚህ A 36875 ሲባዛ 1 ሲደመር 0.08 ይሄ ፐርሰንቱ ተቀይሮ ነው ወደ ፍራክሽን 0.08 የሆነ በቀላሉ። ከዛ 1 ሲደመር 0.08 ስናደርገው ስኩዌር እናደርጋለን። ከዛ ስናበዛው ይሄንን ኢኳልስ ቱ እንደዚህ ይሆናል ማለት ነው። የዚህና የዚህ ብዜት ነው ይሄ። ስለዚህ 43011 ይመጣል። ኮሬክት አንሰር ቢ። ከዩቲዩብ ባሻገር እንደዚህ እንደምትመለከቱት በቴሌግራም ቻናላችን እናንተ በምትረዱት መልኩ በአማርኛ አዘጋጅተንላችኋል። ለምሳሌ በአፍሪካ ለመጀመሪያ ጊዜ ጥቅም ላይ የዋለው የድንጋይ መስሪያ ስልት ኦልድ ዋን ምን ተብሎ ይጠራል? ይሄ ዳይሬክት ፐርኩሽን እያልን ከዛ መልሶ ይሄ ዳይሬክት ፐርኩሽን ምን ያህል ትሪኪ ነው፣ ሸዋጅ ነው፣ ሃርድ፣ ሚዲየም ወይስ ሎው፣ እንዴት ነው፣ ምን ያህል ሸዋጅ ነው የሚለውን በምዘና በጥንቃቄ መዘነን ለእናንተ እያቀረብንላችሁ ነው። ይህንን በዩቲዩቡ ሞር እያቀረብን ነው። ይበልጥ ደግሞ እነዚህን ቴሌግራም ላይ ቶሎ ቶሎ እዛ ላይ ለመላክ ፋይሎች ለመላክ በየጊዜው በፍጥነት ለማድረስ የሚመች ፕላትፎርም ስለሆነ የቴሌግራም ቻናላችን የምታዩት ቀለሜ አካዳሚ ከስር ሊንኩ የምታዩት ነው። @ቀለሜ አካዳሚ በሌላ ቻናል እንዳትታለሉ ነው። @ቀለሜ አካዳሚ ኤ ብሎ ኬ ነው
የምትመለከቱት ነው። ሊንኩም እዚህ ጋር ቻናላችን ውስጥ ገብታችሁ ስታዩት ለማረጋገጥ እንደዚህ አይነት ፖስቶች በቅርቡ አሉ። እንዲሁም ደግሞ ኤግዚት ተፈታኝ የተለያዩ የንጋት ለምሳሌ 12ኛ ክፍል ሁሉም አይነት እያዘጋጀን ነው። በየጊዜው ለእናንተ እያዘጋጀን ስለሆነ ይህንን ቻናል አሁኑ እንድትቀላቀሉ እናንተ ሰጀስት እናደርጋለን። እንዲሁ እኛን ለማግኘት ቀለሜ ሰፖርት ላይ በዚህ መልኩ ቻናል ላይ ያለ በውስጥ በኩል ብታወሩን ለእናንተ ሁልጊዜ ምላሽ እንሰጣለን። ፈልጋችሁ ያጣችሁት እኛ እንድንፈልግላችሁ፣ እኛ እንድንረዳችሁ፣ ሰፖርት እንድናደርጋችሁ የምትፈልጉት ነገር ካለ በውስጥ በኩል እኛ ማውራት ይቻላል። ሁልጊዜም በራችን ክፍት ነው። እንግዲህ እንደዚህ የምትመለከታቸው ፋይሎች በሙሉ ቻናል ውስጥ ስትገቡ ታገኙታላችሁ። ብዙ ፋይሎችን ሼር ለማድረግ ፕላትፎርሙ ስለሚመች ነው። ከዩቱብ ባሻገር ቴሌግራምን ተቀላቀሉ የምንላቸው በየጊዜው እነዚህን የመሳሰሉ ፋይሎች ቻናል ውስጥ አለና አሁኑ በፍጥነት ተቀላቀሉን። አብራችሁን ሆኑ። አናስደብራችሁ። ይመቻችሁ። እንወዳችኋለን። እናመሰግናለን አብራችሁ ስለምትሆኑ። At what interest rates per annum compound annually will a sum become 81 times in 4 years? A. 50%, B. 100%, C. 150%, D. 200%. The correct answer 200% ነው። ኮምፓውንድ ኢንተረስት ሬት ፎርሙላ ወጣ ጥያቄ ነው። A. P into 1 plus R raised to 4 years ስላለን በዚህ ፎርሙላ እንሄዳለን። ይሄ ፎርሙላ ምን ላይ ነው ያለው? ላይክ ማቴማቲክስ ኮምፓውንድ ኮምፕሌክስ እንደዛ የሚል ቶፒክ አለ አይደለ? ቶፒኩ ሪሊ ባላስታውሰውም ብዙ አመት ሆነን እንግዲህ ብዙዎቻችን ከዛ ጋር ብቻ ግን ፎርሙላው አለ። ይሄ ፎርሙላ ያን ፎርሙላ የምንፈልግበት ሰው 81 ፒ ኢንቱ 1 ፕላስ አር ሬስ ቱ 4 አደረግን። ከዛ 1 ፕላስ አር ከዛ ይሄንን አንደር ስኬር ሩት 81 እናደርግና ሬስ ቱ 4 አለ። ይህ ማለት 4 ሲባዛ በ81 ማለት ነው። ከዛ ወደ 3 ይመጣል። 3 r is equals to 2 ከዛ ይሄ ደግሞ 200% ይመጣል ማለት ነው። ሲምፕሊፋይ ይሄንን ቁጥር ሲምፕሊፋይ አድርጉ እያለ ነው። which means 243.016 19.98 32.86 11.586 plus 38.9 ሲምፕሊፋይ አድርጉ እያለ ነው። A 283.285 B 376.259 C 246.247 D 346.345 ዴሲማል አርትሜቲክ የወጣ ጥያቄ ነው። የመውጣት ድርሻው ከ10 እስከ 15 ያለው ነው። ዲ 346.345 ይሆናል ትክክለኛ ምላሽ። አምስቱን የአስርዮሽ ቁጥሮች በቀጥታ ስንደምራቸው ውጤቱ ይሄ ይሆናል ማለት ነው። በቀጥታ ስንደምራቸው which fraction is the smallest? ከነዚህ የትኛው ትንሹ ነው? አካፍለን ስናየው ትንሽ የሚመጣ ፍራክሽን አለ ከሁሉ። so that is the option D ወይም alternative D ላይ choice D ላይ የተቀመጠው ነው። ወደ ዴሲማል ሲቀየሩ እዚህ ጋር ተመልከቱ። ሲካፈል 0.82
6 ሲካፈል ለ34 እናደርጋለን ሲባዛ መጀመሪያ ምክንያቱም የቅንፍ ይቀድማል በቦዲ ማስ ህግ። እሺ ከዛ ሲባዛ በ7 ሲቀነስ 7 ከዛ የሚከተሉት ማባዛት ከዛ ከመቀነስና መደመር ይከተላሉ። ቦዲ ማስ ህግ እንደሚለው ሲደመር 5 እኩል ይሆናል 9 ሲባዛ 7 ሲቀነስ 7 ሲደመር 5 63 ሲቀነስ 7 ሲደመር 5 61 ይመጣል። the correct answer D is the correct answer 61. ምዝገባ ተጀመረ። ኤግዚት ኤግዛም ተፈታኞች አካውንቲንግ ኤንድ ፋይናንስ፣ ኮምፒውተር ሳይንስ፣ ኢንፎርሜሽን ቴክኖሎጂ፣ ኢኮኖሚክስ፣ ማናጅመንት እና ነርሲንግ በእናንተ ተደጋጋሚ ጥያቄ መሰረት ከላይ የተጠቀሱትን ዲፓርትመንቶች ኦንላይን ወይም ፕራይቬት ጥናት ጀምረናል። ይህ ምስል ብሎ በዚህ የኦንላይን ጥናት እንገኝበታል። ልዩ ልዩ ማቴሪያሎች በፒፒቲ፣ ፒዲኤፍ እና ወርድ በግልጽ በአማርኛ ማብራሪያ በየጊዜው የሚዘጋጁ አዳዲስ ጥያቄዎችን በአጭር ጊዜ ፈተናውን በሙሉ የራስ መተማመን ያለምንም ስጋት 100% የሚሰሩበትን ስልቶችና ቴክኒኮችን ለማዳረስ ወራት የሚፈጅባችሁ ብዛት ያላቸውን ኮርሶች ከእኛ ጋር በፍጥነት በትኩረትና በቅልጥፍና ከእኛ ጋር ሆናችሁ በተጠና መልኩ ጋይስ ስሙኝማ፣ ይሄ ከቪቪአይፒም በላይ ነው። እንደ ሌሎች ብዙ ብር ጠይቀን ያልሆነና ጥራት የሌለው ነገር አናቀርብም በፍጹም። ከላይ ከተጠቀሱና መሰል እገዛዎችን ለወራት ለእናንተ ለማድረስ ስንዘጋጅ ባለው የረቂቅ ሰክሰስ ኦንላይን ስተዲ ያገኛሉ። ለመመዝገብ 250 ብር በቴሌብር አሊያም ሲቢኢ ክፍያውን ከፈጸማችሁ በኋላ ክፍያውን መፈጸማችሁ ማረጋገጫ ስክሪንሻት ከታች የምትመለከቱት ቀለሜ ሰፖርት የቴሌግራም አካውንት ይላኩ። የቴሌብር ስልክ ከታች የምትመለከቱት 0991 18 23 53 በሲቢኢ 1286598076 ከነዚህ አካውንቶች ውጭ ሌሎቹ ፌክ ናቸው፣ እንዳትሸወዱ። የሚመጣላችሁ ስም ዳንኤል አወቀ የሚል ሁለቱ ዳንኤል ስም ያለ ነው። በቡድን ለምትመጡ የ50% ቅናሽ፣ አንድ ሰው 3 ሰዎችን ካስመዘገበ ወይም ሌሎችን ኢንቫይት ካደረገ 50% ቅናሽ ያለው ሲሆን ከዛ በላይ የጋበዘ ኢንቫይት ያደረገ 25% ድረስ ቅናሽ ይኖረዋል። ሁሌ እንደምንለው ከእናንተ የምንፈልገው ጥረታችሁን ለስኬታችሁ ነው። ረቂቅ ሰክሰስ ቱቶሪያል የቀለሜ አካዳሚ እህት ድርጅት። እናመሰግናለን። አብስትራክሽን እና ሰብስትራክሽን ከዛ ቫሊዩ ኦፍ 30 ከዛ ፕላስ ኢን ብራኬት 54 ማይነስ 9 ከዛ ዲቫይደድ ባይ 17 ታይምስ 9 ፕላስ ኢን ብራኬት 18 ማይነስ 3/4 አለ። በቦዲ ማስ ህግ ነው። ይህንን ስሩ ያለ ነው። ኤ 37 ቢ 39 ሲ 41 ዲ 43 በቦዲ ማስ ወይም ኦፕሬተር ሰብስቲቱሽን ነው የምንሰራው። ከዛ 43 ይሆናል ትክክለኛ መልስ ዲ። ይህንንም 13 ሲባዛ በቦዲ ማስ ህግ መስራት ነው። እንደዚህ በዚህ ቅደም ተከተል ማለት ነው። በቦዲ ማስ ህግ መሰረት ስንሰራው በትክክል እናገኛለን። ግን አንድ ከሳትን ለምሳሌ ይህ ካልቀደመ ይሄ ቅንፉን ወይም ደግሞ ካቀያየርን ሌላ መልስ እዛ ምርጫ ላይ ለመሸወድ ወይም ደግሞ መልስ የሚመስሉ መልስ ያልሆኑ የገባዋሉ እና ያገኘን መስለን እሱን ልንመርጥ እንችላለንና ቦዲ ማስ ህግን በጥንቃቄ መተግበር አለብን። እዚህ ጋር ቦዲ ማስ ሩል። እሺ what is the sum of all the factors of 55? የ55 ፋክቶሪያል ፋክተር ድምር ስንት ነው አለ። ኤ 16 ቢ 66 ሲ 71 ዲ 72። ይሄ ጥያቄ ከቲዮሪ ወይም ፋክተር የወጣ ጥያቄ ነው።
ትክክለኛው ምላሽ ዲ 72 ነው። የ55 አካፋዮች ፋክተሮች 1፣ 5፣ 11 እና 55 ራሱ 55 ናቸው። ስንደምራቸው 72 ይመጣል ማለት ነው። for this reason the correct answer D 72. what is the product of all the factors of 28? የ28 ፋክተሮች የነሱ ብዜት A 21,952 B 10,976 C 2,744 D 392. n/2 በዚህ ማግኘት እንችላለን። ለምሳሌ 28 ራሱ ቁጥሩ አለ። የ28 ብዛት 6 ነው። 6 ሲካፈል ለ2 3 ሬስቱ 3 ስናደርገው ይህን ቁጥር ይሰጠናል ማለት ነው 21952። ማክሲመም ቫሊዩ ኦፍ k is 126 factorial is completely divisible by 3 raised to k. A 56 B 61 C 19 D 72. ይህ ከፋክቶሪያል ኤንድ ፕራይም ኤክስፖነንት ቶፒክ የወጣ ጥያቄ ነው። ትክክለኛ መልስ B 61 ነው። ምክንያቱም 13 ሲካፈል ለ3 እናደርጋለን ሲደመር 126 ሲካፈል ለ9 እናደርጋለን ሲደመር 126 ሲካፈል ለ27 እናደርጋለን ሲደመር 126 ሲካፈል ለ81 እናደርጋለን እኩል ይሆናል 42 ሲደመር 14። ምክንያቱም ፋክቶሪያል በአካፋዮቹ ነው እያካፈልን የምንሄደው ነው። ከዛ መጨረሻ ስንደምረው የዚህን አካፋዮቹ ድምር 61 ይመጣል። for this reason B is the correct answer. how many continuous zeros at the end of
answer. እሺ ውድ የቀለሜ አካዳሚ ቤተሰቦች እንቀጥላለን። ከዚህም በኋላ ቨርባል ሪዝኒንግ እስካሁን አናሊቲካል እና ኳንቲቴቲቭ እያየን ነው። ቨርባሎችን እንሰራለን። በደንብ ከሰራችኋቸው አሁን በሰራንበት መንገድ ወይዎችን እንግዲህ ክሊር እያደረግልናችሁ ይመስለናል። እነዚህን ጥያቄዎች ነው መንገዳቸውን ቀይረው ያመጡትና ከዚህ የበለጠ ደግሞ በቀሩት ጥቂት ቀናት ተመሳሳይ ወይም ደግሞ እነዚህን የመሰሉ ጥያቄዎች መንገዳቸውን ቀይረው ሌሎች ደግሞ አሉ፣ አድቫንስ ሆነው የሚመጡ ደግሞ አሉ። ላይክ እንደ ጂኦሜትሪ ላይ በተለይ ብዙ ጥያቄ ሊያከስሯችሁ የሚችሉት ብዙ ፖይንት ልታጡባቸው የሚችሏቸው እና እንደዚህ አይነት ጥያቄዎችን ለማግኘት ረቂቅ ሰክሰስ ቱቶሪያልን ተቀላቅለዋል። አሁኑን አንድ ጊዜ ብቻ 250 ብር በመክፈል አሁኑን ጆይን ያደርጉ። ከሬሾ ኤንድ ፕሮፖርሽን የወጣ ጥያቄ ነው። ትክክለኛ ምላሽ 12 26 እና 91 ቢ ነው። ምክንያቱም ኤ ቱ ቢ 12 26 እና ቢ ቱ ሲ 26 91። ስለዚህ ኤ ቢ ሲ 12
2691 ይሆናል ማለት ነው። በቀላሉ ቶታል ሼር 669 ኤ ቱ ቢ 27 17 ለ27 ኤንድ ቢ ቱ ሲ 2 ለ5 ሼር ኦፍ ሲ ስንት ነው እያለን ነው። ኤ 405 ቢ 135 ሲ 270 ዲ 223 ሬሾ ዲቪዥን የወጣ ጥያቄ ነው። ትክክለኛ ምላሽ 405 ኤ ይሆናል። ኤ ቱ ቢ ቱ ሲ 17 ሲባዛ በ2 27 ሲባዛ በ2 27 ሲባዛ በ5 እናደርጋለን። እያንዳንዳቸውን ሬሾ በ2 አይደለ እዚህ ጋር የተሰጡን ቁጥሮች ከዛ 34 ሬሾ 54 ሬሾ 135 የድምራቸው ክፍሎች 223 አጠቃላይ ድምር እናገኛለን። የሲ ድርሻ 669 ሲባዛ 135 እዛ ጋር ካገኘው 135 ሲካፈል ለ223 እናደርገው 425 እናገኛለን ትክክለኛው ምላሽ። እሺ ሬሾ ሹጋር ወተር 4:1 ይሆናል የውሃና የሱካር ኤንድ 7 ሊትር ወተር ሬሾ ቢካምስ 5:3 ኳንቲቲ ኦፍ ሹገር ስንት ነው? ኤ 20 ኪሎግራምስ ቢ 16 ኪሎግራምስ ሲ 12 kilograms D 8 kilograms. This question is from mixture and ratios quantitative skill የወጣ ጥያቄ ነው። ትክክለኛ ምላሽ 20 ኪሎ ግራም ይሆናል። ምክንያቱም 4x over x7 plus 7 እናደርጋለን 5 over 3 ከዛ 12x is equals to 5x plus 35 is equals to 7x is equals to 35 ይመጣል። ከዛ ይሄን በ7 ይሄን በ7 ስናካፍል 5 እናገኛለን። የኤክስ ዋጋ የስኳሩ መጠን 4 ሲባዛ በ5 20 እናገኛለን ማለት ነው። ስለዚህ ይሄ ትክክለኛው መልስ ነው። 12 minutes to complete circular track at 1 minute per second. Distance of track ስንት ነው? A 600 ሜትር B 720 ሜትር C 780 ሜትር D 900 ሜትር። ይህ ከስፒድ ታይም እና ዲስታንስ የወጣ ጥያቄ ነው። ትክክለኛው መልስ 720 ሜትር ይመጣል። ምክንያቱም 12 ደቂቃ ሰከንዶቹ 60 ናቸው። 12 ሲባል 60 720 ሰከንድ ይመጣል። ርቀት ስፒድ ታይምስ ታይም ነው አይደለ? 1 ታይምስ 720 720 ሜትር ይመጣል ማለት ነው። for this reason B is the correct answer. Speed ማሊያ 4 km per hour ማላራጅ 200 km per hour ማሊያ arrives 15 minutes before ዲስታንሱ ስንት ነው? A 7.5 km B 3 km C 2 km D 1 km from speed time and distance የወጣ ጥያቄ ነው። ወይም ኳንቲታቲቭ ስኪል ላይ ትክክለኛውን ምላሽ D 1 km ይሆናል። ምክንያቱም ዲስታንስ ኦቨር 2 ማይነስ D ኦቨር 4 ከዛ 15 ሲካፈል ለ60 1 ኦቨር 4 ከዛ D ኦቨር 4 ስናደርግ ደግሞ 1 ኦቨር 4 is equals to D is equals to 1 km እናገኛለን ማለት ነው። ቶታሊ team finishes job in 20 days with leader in 50 days. leader alone ሊደሩ ብቻውን ስንት ቀን ሊሰራ ይችላል? A 20 days B 40 days C 60 days D 80 days. team and work quantitative reasoning ወይም ስኪል ከዛ እየሰራ ነው። በኮሬክት አንሰር 60 ቀናት ይፈጅበታል። ይህ ምንድን ነው የመጣው? 1 15ኛ ሲቀነስ 1 20ኛ እዛ ጋር ይሰሩት ማለት ነው። ከዛ 4 ሲቀነስ 3 ኦቨር የጋራቸው 60 አለ ስናሰላው 1 ኦቨር 60 ይመጣል። ይህም አንድ ሰው ብቻውን ለ60 ቀናት ይሰራል፣ መሪው ብቻውን ማለት ነው። እሺ 12 men and 13 boys earn 326.25 rupee in 3 days. 5 men and 6 boys earn 237.50 in 5 days. Days for 3 men and 4 boys to earn 210 rupee ስንት ይሆናል? A 7 days B 17 days C 27 days D 70 days. ታይም ወርክ ኤንድ ዌጅ የወጣ ጥያቄ ነው። ኳንቲቴቲቭ ስኪል
የመውጣት ድርሻው ከ15 እስከ 20% ነው። 7 ዴይስ ይፈጅበታል። ኮሬክት አንሰር ኤ። የእያንዳንዱ ዕለታዊ ገቢ በቅደም ተከተል ለ3 ወንዶች እና 4 ወንዶች በቀን ያላቸውን ገቢ ስናሰላ 30 ሩፒ ይሆናል ለእያንዳንዱ። ይህም 210 ሲካፈል ለ30 7 ቀናትን ይሰጠናል በቀላሉ። ኦኬ sold the PC for rupee of 22,116 at 14% profit. cost price ስንት ነው? A rupee of 14,400, B rupee of 14,450, C rupee of 19,500, D rupee of 19,550. ይህ ፕሮፊት እና ሎስ ካልኩሌሽን ላይ የወጣ ጥያቄ ነው። ትክክለኛ ምላሽ ኤ ይሆናል 19400። ይህም እንዴት ነው የምናገኘው? ኮስት ፕራይስን የ22111 የተሰጠናል አይደለ? ለፐርሰንቱ ስናካፍለው ፐርሰንቴጁ በቀላሉ እንደዚህ ይሰጠናል ማለት ነው። What is the remainder when 225 raised to 225 is divided by 14? ቀሪው ስንት ነው እያለን ነው። ይሄ ስኩዌር ሩት ስኩዌር ሲሆን ወይም ደግሞ ሲባዛ እሺ A1 B3 C5 D7 ይህ ነምበር ቲዮሪ ወይም ሪሜንደርስ የወጣ ጥያቄ ነው። A1 ይሆናል ትክክለኛው መልስ። ምክንያቱም 225 ሲካፈል 14 ቀሪው 1 ነው። 225 14 ሲባዛ 16 ሲደመር 1። ስለዚህ 1 raised to 225 equals to 1 ይሆናል። ማንኛውም ቁጥር በሬስ ሲደረግ 1 ስለሚመጣ። ስለዚህ የቀጣዩ ጥያቄ ስንመለከት the sun rises in dash east A B an C the D no article። ይህ እንግሊሽ ግራመር ወይም አርቲክልስ ጥያቄ ነው። ቨርባል ስኪል ማለት ነው። ትክክለኛ ምላሽ ኢን ደ ኢስት ይሆናል። ምክንያቱም የዳይሬክሽን ወይም አቅጣጫ ስሞች ሁልጊዜ ደ የሚለው ዴፊኔት አርቲክል ይከተላሉ ማለት ነው። ኮብ ብራያንት ኢዝ ዳሽ ባስኬትቦል ፕሌየር A B an C ደ D ኖ አርቲክል። ቨርባል ስኪል ላይ ነው። ኮሬክት አንሰር ኤ ይሆናል። ምክንያቱም ባስኬትቦል በኮንሶናንት ድምፅ ስለሚጀምሩ ኮንሶናንት እና ቫውሎች እናውቃቸዋለን። ኢንዲፊኒት አርቲክል ኤን እንጠቀማለን ማለት ነው በኮንሶናንት ስለሚጀምር። he will join dash university A B an C the D no article። ቨርባል ስኪል ነው። ኮሬክት አንሰር ኤ ዩኒቨርሲቲ ነው የሚሆነው ማለት ነው። ዩኒቨርሲቲ የሚለው ቃል በዩ ወይም ኮንሶናንት ሳውንድ ስለሚጀምር ወይ ድምፁ ወይ ስለሆነ ዩኒቨርሲቲ ኤ ይሆናል ማለት ነው። it is dash incomplete answer A B an C the D no article። correct answer ቨርባል ስኪል ነው ይሄ። correct answer አን ይሆናል ቢ። ምክንያቱም ኢንኮምፕሊት በቫውል ድምፅ ስለሚጀምር በቫውል ማለት ነው አን እንጠቀማለን ለቫውል ድምፆች። he beat him dash a stick A for B with C by D2 ፕሪፖዚሽን ነው ይሄ ደግሞ። ኮሬክት አንሰር ቢ ዊዝ ይሆናል ማለት ነው። እቃዎችን በመጠቀም ለሚደረግ ድርጊት አክሽን ዊዝ የሚለውን እንጠቀማለን ፕሪፖዚሽን ለእቃዎች። ኢት ብለን ለምንጀምረው። እሺ ሲኖኒም ኦፍ አብሶሉት፣ ለአብሶሉት ሲኖኒሙ ምንድን ነው እያለን ነው። ኤ ዲቪዥን፣ ቢ ኮምፕሌት፣ ሲ ስሞል፣ ዲ ሃፍ። ኮሬክት አንሰር ቢ ኮምፕሌት። አብሶሉት ማለት ሙሉ ፍጹም፣ ኮምፕሊት ማለት ነው። ስለዚህ እዚህ ሲኖኒም ቢ ይሆናል ኮምፕሊት ማለት ነው። እሺ ሲኖኒም ኦፍ አበንደን
A. Try. B. Join. C. Keep with. D. Disagreed. ቮካብለሪ ወይም ሲኖኒም የወጣ ጥያቄ ነው። ዲ ዲስአግሪድ ይሆናል። አባንደን ማለት መተው ወይም ችላ ማለት። ከዛ ዲስአግሪድ ደግሞ የሱ ሲኖኒም ይሆናል፣ አቻው ይሆናል ማለት ነው። for this question D is the correct answer. Disregard. Okay, disregard, sorry. Disagreed እያልኩ ነበር። disregard. Synonym of impulsive. A. hasty. B. calm. D. cautious. D. sensible. ይህ ቮካብላሪ ሲኖኒም የወጣ ጥያቄ ነው። the correct answer hasty ይሆናል። ኢምፐልሲቭ ማለት ሳያስቡበት በችኮላ የሚደረግ hasty እንደማለት ነው። አቻው which sentence is correct? A. one should keep himself or herself ready. B. no one keeps. C. one should keep oneself ready for emergency. D. one should keep it. ግራመር ፕሮናውን አግሪመንት ላይ የወጣ ጥያቄ ነው። the correct answer C. one should keep oneself ready for emergency. ዋን የሚለው ፕሮናውን ተከታዩ ሪፍሌክሲቭ ፕሮናውን oneself መሆን ስላለበት ትክክለኛው መልስ ይሆናል። synonym of belligerent. A. friendly. B. benign. C. combative. D. placative. አድቫንስድ ቮካብለሪ ነው ይሄ። ቨርባል ሪዝኒንግ ሲ ኮምባቲቭ ይሆናል። ብሊግረንት ማለት ተዋጊ ተጣይ የሚጠላ፣ ኮምባቲቭ ደግሞ ኮምባቲቭ ወይም አግሬሲቭ ማለት አቻው ነው ማለት ነው። ሲኖኒም ኦፍ ታሲቶር ኤ ሪዘርቭድ፣ ቢ ቶኬቲቭ፣ ሲ ዲፕሎማቲክ፣ ዲ ኦብስቲኔት። ቨርባል ነው አድቫንስድ ቮካብለሪ። ሪዘርቭድ አቻው ነው ማለት ነው። ታሲቶርን ማለት ዝምተኛ ብዙ የማይናገር፣ ሪዘርቭድ ወይም ሳይለንት ማለት ደግሞ አቻው ነው ማለት ነው። ሲኖኒም ኦፍ ዚኒት ኤ ሚድል፣ ቢ አንደር፣ ሲ ፒናክል፣ ዲ ነዲር። ይህ ባለፉት ክፍል አንድን ካያችሁ የዚህን የሰራነውን ራሱ ጥያቄ ወጥቶ ነበር። እንደዚህ ነው ራሱ መልኩን እየቀየረ ያመጣል። ነዲር ነበረ ጥያቄ የዛኔ፣ አሁን ደግሞ ዚኒት ሆኗል። ነዲር ነው የሚሆነው። ኖ ያ ፖዘቲቭ ነው፣ አንቶኒም ብሎ ነው የመጣው ያኔ። እና አሁን አንዱን ከአንዱ ስታቁት የዚህ አንቶኒም ይሄ ነበረ፣ ዲ ነው የሚሆነው። ሲኖኒም ስላለ አሁን ሲ ኢዝ ደ ኮሬክት አንሰር ፒናክል። ዚኒት ማለት ከፍተኛ ጫፍ ፒክ ማለት ነው። እና ፒናክል ወይም ፒክ ማለት ደግሞ ተመሳሳይ ነው። ፒናክል ፒክ። እሺ ውድ የቀለሜ አካዳሚ ቤተሰቦች ይህንን ይመስላል የዛሬ ቪዲዮአችን። ይበልጥ ደግሞ በዚህ በቀረችው ትንሽ ጊዜ በእነዚህን የመሳሰሉ ብዙ ጥያቄዎች ለመዘጋጀት ብዙ ጥያቄዎችን ለመስራት ማለትም ከማብራሪያ ጋር ስትሰሩ ለምሳሌ አሁን በምሳሌ የነገርኳችሁ ነበረ። ነድር የሚለው እንደ አንቶኒም ሆኖ መጥቶ ነበረ። መልኩን የቀያየረ ነው። ሲኖኒም አንቶኒም እያለ ነው። አንዱን ካወቃችሁ አንዱ አይከብዳችሁም እና ብዙ ጥያቄዎችን መስራት ነው ከዚህ በኋላ ማንበብ አይደለም የሚበጀው። እና ጥያቄዎችን ለመስራት ከኛ ጋር ሾርት ኖቶችን ቴክኒኮችን ከኛ ጋር ሼር ለማድረግ ለማግኘት ከፈለጋችሁ አንድ ጊዜ ክፍያ 250 ብር ብቻ ረቂቅ ሰክሰስ ቱቶሪያል የሚቀላቀሉ። ይህን ቪዲዮ ከወደዳችሁት ላይክ ማድረግ አይረሳ። እናመሰግናለን። ቀለሜ አካዳሚ በጥረት ለስኬት። ሴክሽን 2 ኳንቲቴቲቭ ሪዝኒንግ እንድንቀጥል ከፈለጋችሁ ኮመንት አድርጉ። ይቀጥል አይቀጥል፣ አሪፍ ነው ወይ ወደዳችሁት፣ እንደገና ደግሞ ላይክ ይደረግ። 50 ላይክ ካልደረሰ ቀጣዩን ክፍል አንሰራም የሚል ቻሌንጅ ውስጥ ነን። ኖ ላይክ እያያችሁ ብዙዎቻችሁ የማለፍ ልምድ አለና እስቲ እናመስግን። የተሰራውን ነገር ክፍያ 300 500 እንደሚጠይቁት እኛ አልጠየቅም። ፍሪ ሊነስ የለቀቅ ነው እና ቀጣይ ክፍል 2 እና ክፍል 3 እንዲሰራ ከፈለጋችሁ ኮመንት ላይ ጻፉልን። ላይክ አድርጉ። ይህ ያስፈልጋችኋል ለምትሉት ጓደኛችሁ፣ ቤተሰቦቻችሁ ሼር አድርጉለት። እናመሰግናለን። ለፈተናው የሚሆኑ አዳዲስ ጥያቄዎችን እና ጠቃሚ ፒፒቲዎችን ለማግኘት አሁኑኑ የቴሌግራም ቻናላችንን ቀለሜ አካዳሚ ከስር የምትመለከቱት ሊንክ ጆይን በማድረግ ከኛ ጋር ይሆኑ። በየጊዜው የሚለቀቁ አዳዲስ ትምህርታዊ መረጃዎችን፣ የንጋት መረጃዎችን፣
በየጊዜው ለማግኘት አሁኑኑ ይቀላቀሉ። በቅርቡ በ2018 ዓ.ም አጋማሽ ላይ የተሰጡትን የንቃት ፈተናዎች ይዘት፣ አዳዲስ መረጃዎችን እና የወጡ ጥያቄዎችን መሰረት በማድረግ ለፈተናው የሚሆኑ አዳዲስ ጥያቄዎችን እና ጠቃሚ ፒፒቲዎችን ለማግኘት አሁኑኑ የቴሌግራም ቻናላችንን @ቀለሜ አካዳሚ ከስር የምትመለከቱት ሊንክ ጆይን በማድረግ ከኛ ጋር ይሁኑ። በየጊዜው የሚለቀቁ አዳዲስ ትምህርታዊ መረጃዎችን፣ የንቃት መረጃዎችን በየጊዜው ለማግኘት አሁኑኑ ይቀላቀሉ። እስከ ቪዲዮ ፍጻሜ ከኛ ጋር ይሁኑ።